ስታዳምጥ እኮ ፍቅረኛ የሌለው ሰውዬ ይናፍቀዋል የሆነ ሰው ቁጭ ብሎ ምናምን ሌላ ሀገር እንደሄደችበት ሰው ቁጭ ብሎ ሲያለቅስ ምን ሆነ ነው ዘፈኑ ይላል። ምንም ሪሊት አያደርግም። ቺርስ ምናምን ቺርስ መኖር እያስጠላል ለምንኖር ምናምን በዛ ዘፈን ምክንያት በጣም ብዙ ወጣቶች ያውቁታል ብዬ ተስፋ አደርጋለሁ። በዛ ዘፈን ምክንያት ቢያንስ ከ10 እና ከ15 በላይ እኔ ማቃቸው ነው የምልህ ወንዶች ራሳቸውን አጥፍተዋል። አሁን ይህ ሰው ቪው ደስ ይለዋል ነው ይሄ ዘፈኝ። እኔ በጣም ነው መበሳጨው። ሰሞኑን እያስተዋልኳቸው ያለሁት ነገር በጣም የሆነ ሰዓት የገባኝ ነገር ቅድም ባዶነት ምናምን ያልኳል አይደል? ሰው የነፍሱ ጩኸት የስጋው ጩኸት እየመሰለው ስጋው ላይ ነገር ይደራረባል። ነፍሱ አሁንም ትራባለች፣ አሁንም ሰላም አይሰማህም። ከዛ ማልቀስ ትፈልጋል። አሁን ዝም ብሎ ያለቅሰዋል። ዝም ብሎ ሆድ የሚብሰው ወይ ደግሞ ፊልም አይቶ ትንሽ ነገር እኮ ያስለቅሷል። የነፍሱ ለቅሶ እኮ ገብቷል። ውስጥ ቁስላለች፣ ውስጥ ቁስላለ። እሱ አልገባውም በቃ። እና ሶሻል ሚዲያ ላይ ምን ማየት ጀመርኩ፣ ይሄ የውስጥ ዳርክነሳቸውን ሰው ላይ ማንጸባረቅ በጣም በሚያሳዝን ዜማ ምናምን ያደረጉና የሆነ ትሬንድ ነበራ። ቺርስ ምናምን ቺርስ መኖር እያስጠላል ለምንኖር ምናምን ቺርስ እንትን። ከዛ ኮሜንቱ ስታነበው 230 300 ምናምን ሰው ቺርስ ይላል ወይ አብሮ ያለቅሳል ምናምን ገብቷል። ቪዲዮን ሴቭ አድርጎ እኮ ምናልባት ታክሲ ላይ እየሄደ እኮ ኢማጂን እያደረገ ያለቅሳል ይሄ ሰው። በጣም በእርግጠኝነት መናገር የምችለው በጣም ብዙ ወጣቶች እንደዚህ ያደርጋሉ። እና እንደውም እኔ በቃ ዲኤም እየገባው መናገር ጀመር ነበር የሆነ ሰዓት ላይ። ሰው እዚህ ጋር ወጣቱን ተስፋ ለማስያዝ ይሞክራል። እናንተ ቢሆን ነገር እያቀነባበራችሁ ሰውን ትገላላችሁ። ያለብን የሚቀሰቅስ ጭራሽ እንዲህ ትላንትና ምን አየው፣ ሜንሽን ማድረግ አልፈልግም የዘፋኙን ስም፣ ያን ያህል ታዋቂ ዘፋኝ ምናምን አይደለም ራፐር ነውና በዛ ዘፈን ምክንያት በጣም ብዙ ወጣቶች ያውቁታል ብዬ ተስፋ አደርጋለሁ። በዛ ዘፈን ምክንያት ቢያንስ ከ10 እና ከ15 በላይ እኔ ማቃቸው ነው የምልህ ወንዶች ራሳቸውን አጥፍተዋል። አሁን ይህ ሰው ቪው ደስ ይለዋል ነው ይሄ ዘፈኝ። እኔ በጣም ነው መበሳጨው። ማለት ምንድን ነው ሰክሰሱን እንደሆነ ነው የሚሰማው። በቃ ሞቴን እየናፈኩ ነው ምናምን የሚል ዘፈን ወጥቶ በሚያሳዝን ዜማ ሰርቶ ብትፈልግ እሱ ዘፈን የሌለበት ስልክ ላይ ለምን አንዱ ኤዲት አድርጎት ምናምን አየሁ ትላንትና ቲክቶክ ላይ ኤዲት አድርጎት ሁልጊዜ የማዳመጠው ዘፈን ምናምን ብሎ ኮሜንት ላይ ወንድሜን በዚህ ዘፈን ምክንያት ራሴን አጥፍቷል ምናምን የሚል ኮሜንት ታያለህ። ያን ዳርክ ሳይድ ካልቲቬት የሚያደርግልህ ማለት እኮ ነው ይሄ። በጣም በቃ ይመግብልሃል። አንተ ማልቀስህ ማዘንህ የሆነ ነገር እየወጣልህ ነው። ገብቷል። ሰበብ ፈልጎ የሚያለቅስ ወጣት እኮ አለ። ኢማጂን እያደረገ እናቱ ሳትሞት እኮ የእናቱን ፊነራል እኮ ኢማጂን እያደረገ የሚያለቅስ ወጣት አለ። ለመሰል ውስጡ ማዘን ይፈልጋል። እቺ የነፍስ ጩኸት አለች እዚህ ጋር እግዚአብሔርን ያላገኘች መንፈሳዊ ነገር ያልተመገበች ጾም ጸሎት መንፈሳዊ ተግባራት ያልተመገበች ነፍስህ እየጮች ነው። ስለዚህ ውስጥህ ማዘን ይፈልጋል፣ ማልቀስ ይፈልጋል። ስለ ኃጢአትህ ማልቀስ ይፈልጋል። እግዚአብሔርን ስለመበደለ እስከዛሬ ሰው ስላለመሆን በቃ እግዚአብሔርን ምሳሌ አምሳያ አይደለ ፍጥረት ነው አይደል አንተ እሱን ባለመሆን ነፍስህ እያለቀሰች ነው። ያንን ማዘን ሰው ፊልም እያለቅስበታል ዘፈን እያዳመጠ። አንዳንድ የፍቅር ዘፈን ስታዳምጥ እኮ ፍቅረኛ የሌለው ሰውዬ ይናፍቀዋል የሆነ ሰው ቁጭ ብሎ ምናምን ሌላ ሀገር እንደሄደችበት ሰው ቁጭ ብሎ ሲያለቅስ ምን ሆነ ነው ዘፈኑ ይላል። ምንም ሪሊት አያደርግም። በጣም ከባድ ነገር ነው በእውነት። እኔ ይሄ ቀላል ነገር በቅርብ ነው አንደርስታንድ እያደረኩ የመጣሁት። እና የሚሰሩ ሰዎች ማቁሙ ስለ እግዚአብሔር ብላችሁ በቃ እንደዚህ የምታደርጉ ሰዎች ላይኩ አይጠቅምም። ብር ቢኖረው እኮ ጥሩ። አሁን ቲክቶክ በላይክህ ልክ አይከፍልህ፣ በቪው ልክ አይከፍልህ። እንደው እያገኘበት ነው እንኳን ብትል እንደው ገንዘብ ስላለው ነው የለው ገንዘብ እንኳን የምታገኘው ነገር ሰውን የሰው ልብ የሚሰብር ነገር እየሰራ ብቻ። ግን ጀነራሊ እንደ አንተ ካልከው ተነስቼ ሰው ብሶት ላይ ነው። በጣም ብዙ ቁስል አለበት። ግን ቁስሉን በማባበል መፍትሄው ጋር በመሄድ ሳይሆን ቁስሉን በማባበል ኮንስተንትሊ የሆነ ተደጋጋሚ የሆነ ታሪክ ኦር ስቶሪ በመፍጠር እንዳልከው ኢማጂነሪ ስቶሪ እኮ ነው። በቃ ብትመለስ እናትና አባት እያበሉህ ነው፣ እየተማርክ ነው፣ ጥሩ ለብሳ ምንም አልተቸገርክም ኮምፔር ቱ ከሌሎች ሰዎች ጋር ራስ ብታወዳደር። ግን እንደተቸገርክ በቃ ህይወት ዓለም እንዳልተረዳችህ ሰዎች እንዳልተረዱ ፊል የምርም ምክንያቱም ኢማጂነሪ እና ሪያሊቲ እኮ ሴም ቲንግ ነው። ብሬን ውስጥ ነው ፕሮሰስ የሚደረገው አይደል? አክቹዋሊ ያ ነገር ሃፕን ቢያደርግም ኢማጂን ብታደርገው ሴም ቲንግ አይብሮ ማክሰፕት የሚያደርገው እንደዛ ኤግዛክትሊ እንደሆነ ነው። ያ ምንም ጥያቄ የለውም። ምክንያቱም ሴም ፖታ ነው። ምክንያቱም ኢማጂንም ስታደርግ ሴም ሆርሞን ሴም ኬሚካልስ ነው ሰውነት ሪሊዝ የሚደረገው። ሪያሊቲ የምታገኘው ያን ነገር ሴም ሆርሞን ሴም ኬሚካልስ ነው ሰውነት ሪሊዝ የሚደረጉት። ሌላ ሳይንስ የለውም። ፕሌዠር እና ፔን ፕሮሰስ የሚደረግበት ቦታ አንድ የአእምሮ ክፍል ነው። ስለዚህ የውሸትም የእውነትም አንድ አይነት ነው። ስለዚህ በውሸቱ የእውነት ትኖራለህ ማለት ነው። በጣም ብሶ እንደዛ ቪክቲም ሜንታሊቲ ኤግዛክትሊ ዘከባድ በጣም ወሳኝ ነው። ቪክቲም ሜንታሊቲ ነገሩን ሁሉ ፐርሰናል የሚወስድ ሰው ሁለት ጊዜ ስልክ ካላነሳለት ምን አስቀይሜ ነው ይላል። የሚያው ጠልቶኝ ነው ሶሻል ሚዲያ ላይ የሚያው ያ ነው በቃ። ይሄ ምንድን ነው
እኔ እንዴት ሜይ ቢ የሆነ ጊዜ ፊግራት አድርጌ በደንብ አነብበት የሆነ ሪሰርች አድርግበት ይሆናል እንጂ ሰው ከማዘን ጋር የሆነ እንትን አለው ሪሌት አለው። ማዘን መደበር የሆነ ብቸኛ ነኝ ማለት ቪክቲም ሜንታሊቲ ነው ይሄ ገብቷል። ሁልጊዜ ተጠቂ ነህ እና ሰው እንዲታዘንልህ መፈለግ በቃ ይሄ ፖይንት በጣም ወሳኝ ነው። እኛ መፈለግህ ችግር አይደለም ናቹራል ነው እኮ እሱን ነው የምልህ እኮ እንዲታዘንህ መፈለግ ናቹራል ነው። ግን ከማን ነው እንዲታዘንልህ የፈለግከው ነው ያ ነው ፖይንቱ።